Okay, Zico, come here. Come here. ካስኮ ሰላም ሰላም፣ እንዴት ናችሁ? ውድ ያለነሽቱ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እንግዲህ እህታችሁ አለምነሽመት ከቸች ብዬላችኋለሁ። አንዳንድ ቪዲዮ እያየሁ ነበረ። እኔ ማርያምን ስራ በዝቶብኛል፣ በጣም ስራ በዝቶብኛል ሰሞኑን። እውነት ለመናገር በጣም ማለት ከምንም ከሚገባው በላይ ያው ስራ በዝቶብኛል። ግን ስራ ቢበዛብኝም ያው አንዴ ሳምንቱን እንደዛ ነው ቪዲዮ መሰራውና አንዳንድ እንግዲህ በአንድ አይነት ልብስ ነው እንደምትሰሪው ምናምን እንዳትሉ፣ አንደኛ ልብስ እንደፈለኩ መልበስ አልችልም። ልብስ ያለው ውስጥ ነው። ልብስ ተቆልፎ ነው ሰትዩቱ አርባር ትወጣለች። አርባር ግን ልብስ ያለበት ቦታ ቁልፍ ነው። ቆልፋ ነው የምትሄደው። ክላስ የምተኛበት ምናምን ቆልፋ ነው የምትሄደው። ያው ክላስ አይደለም ፍርናሽ የምተኛበት ትንትዬ ፍርናሽ አለች። እሷ ተቆልፋ ነው የምትሄደው ማለትና አዲስ ለምትመጡ እህቶቼ ወደዚህ ሀገር እንዳትመጡ። እኔ ወዳለሁበት ሀገር እንዳትመጡ። እኔ ያለሁበት ሀገር ምን ብዬ ልንገራችሁ? ትንሽ ጆርዳን ነው። አትምጡ። አንደኛ ደሞዙ ትንሽ ነው። ሁለተኛ ደግሞ ሰዎቹ ጨካኝ ናቸው። ለስራ እናንተ የሆነ ነገር ወደ ሀገር ስታስቡ የሚጨምሩባችሁ ስራ በቃ ልትመለሱላቸው እንኳን ቃል ገብታችሁላቸው ብትወጡ እንኳን ማለት ነው እምነት የላቸውም፣ አያምኑም። ስለዚህ ራሳችሁን ጠብቃችሁ ባትመጡ ባይ ነኝ። ምክንያቱም ዱባይ፣ ኳተር፣ ሳውዲ፣ ኮይት፣ ባህሬን አለ ከዚህ ከጆርዳን እና ከቤሩት ውጭ ማለት ነው። ቤሩት ያው መልካም ሀገር ናት፣ የሰው ልጅ መኖሪያ ናት፣ ቆንጆ ሀገር ናት። እንደ ኢትዮጵያ ናት እንግዲህ ቤሩት። እኔ አላውቃትም፣ ግን ብዙ ልጆች ቤሩትን ሲያመሰግኗት ሲወዷት ነው የምሰማ። እና ያው ብር የላትም ይሄ ሀገር። ብር ቢኖርም ብር አያወጡም። ስለማያወጡ እናንተ ደግሞ መታችሁ በባዶ ከምትንከራተቱ በባዶ ዝም ብላችሁ እንትን ከምትሉ ገንዘባችሁን ጉልበታችሁ ከደከማ አይቀር ከሰራችሁ አይቀር ደህና ደሞዝ ከሚከፈልበት ደህና ብር ከሚከፈልበት አገር ሄዳችሁ እንደ ኩዌት፣ እንደ ባህሬን፣ እንደ ኦማን፣ እንደ ዱባይ፣ እንደ ሳውዲ በደህና ደሞዝ የምትከፈሉበት አገር ሄዳችሁ ብትሰሩ ባይ ነኝ። ወደዚህ ሀገር እውነት ለመናገር እንኳን ለሰው ልጅ ለዱር አውሬም አልመኝም። መልካም ሰዎች እንዳሉ ሁሉም በጣም ከባድ እና ከበድበድ ያሉ ሰዎችም እንዳሉ የሁሉም ቤት አንድ ላይሆን ይችላል። ግን ደግሞ ወደዚህ ሀገር መታችሁ ባሰሩ ደስ ነው የሚለኝ። በዚህ አጋጣሚ ያው ላስተላልፍላችሁ በሚል ነው። ሁላችሁም ልታውቁት ትችላላችሁ። ግን ደግሞ ባትመጡ ባይ ነኝ። በተረፈ ደግሞ በሰፊው እንግዲህ ወደ አገሬ ስገባ ያለውን ነገር ማስረዳችሁ ይሆናል ለወደፊቱ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እና ምን ልላችሁ ፈልጌ ነው በዚህ አጋጣሚ ትንሽ ነገር ልበላችሁ ብዬ ነው እንጂ አጀንዳ ይሄ ሆኖ አይደለም። ምክንያቱም ስልኬ በምን አይነት መንገድ እንደሚታይ አውቀዋለሁ። ያው ግን ያው አጀንዳ አይደለም ቢታይም ይታይ ብዬ ነው እንጂ እንደዚህ ካልኩ ያው በፌክ አካውንት ስልኬ ስለሚታይ ያው የሚያየው ሰው ደግሞ እከሌ ነው ብዬ አልነግራችሁም። እናንተ ወራሳችሁ ታውቁታላችሁና ምን ልላችሁ ነበር? የሰው ልጅ በሰው ህይወት ትናንትና ነው ከትናንትና ወዲያ አንድ ልዑል ረጅም ምናምን የሚባል ልጅ የሆነ ጅል ነገር ማለት ነው አይቼ ሁለት ሚስቶች አሉት። እንግዲህ ለሁለቱም ቀለበት አስሯል። አንደኛይቱ ሚስቱ ናት፣ የልጁ እናት ናት። አንደኛይቱ ደግሞ እርጉዝ ነች ትላለች። ግን እርጉዝ ነች የምትለው ሴት ቪዲዮ እየተቀረጸ እኔ ቪዲዮ እንዴት አላዩም ብዬ ገርሞኛል። ደውላ እኔ እኮ እሷ እንድትጠፋ እሷ እንድትበር ፈልጌ ነውና ልዑልን ስለምወደው ነው እንጂ አላረገዝኩም ምናምን እያለች ስትል ሰማኋት። ትናንትና ደግሞ የሚስቱን ፎቶ ይዛ ሄዳ አሁን ዘመኑ እየተራቀቀ ነው። ማቀነባበር ይቻላል፣ ብዙ ነገሮች ማድረግ ይቻላል። እና የሚስቱን ፎቶ ይዛ ሄዳ ከሌላ ሰው ወንድ ጋራ
ፎቶውን አቀነባብራ ከአልጋ ላይ እንደተኛች አስደርጋ ፎቶ አንስታ በአሳሽጋ እንደ ፖስታ ነገር እንደ ካርቶን ነው ብቻ እንደዛ አሳሽጋ ለልዑል ስጡት እንዲባል አድርጋ ከጎረቤት ለልዑል እንዲሰጠው አስደረገች። ሲታይ የልጁን እናት በምንም አድርጋ በቃ ምክንያት ነው የምትፈልገው ማስወጣት ከቤትና እግዚአብሔር ይቅር ይበለን። በተንኮል የምንራመድ ሴቶች ተንኮልን የሰውን ህይወት አበላሽተን የራሳችን ህይወት ለማስተካከል ደፋ ቀና የምንል ሴቶች በእውነት እግዚአብሔር እሱ ልቦና ይስጠን፣ እሱ ይቅር ይበለን። እያጠፋነ ነው መሐሪ ቸር አምላክ ሆኖ እግዚአብሔር እየማረን እንጂ እኛ በጣም እንሳሳታለን፣ በጣም እናጠፋለን። የምናጠፋውም ደግሞ በቃ የሰውን ህይወት አበላሽተን የራሳችን ህይወት ለማስተካከል ደፋ ቀና ስንል ያቺ ሴትሳ ያቺ ህፃን ያዘችውሳ ብለን ማሰብ እንዴት እንደሚሳለን። ወንዱም ልክስክስ ነው፣ ሴቱም በተለይ አሁን ግን ኢትዮጵያ ላይ ያየሁት ያለው ሚስቱ በበላይ ሴት ይዞ ሲገባ እንደው እግዚአብሔር ይጠብቀኝ እንደው መድኃኒዓለም ይጠብቅሽ ብላችሁ በልዩነት በጣም ከባድ ነውና ሴት ይዞ ሲገባ ምናምን ነው የምታዩት። በእምነታችን ራሱ አይፈቅድም። አንድ ክርስቲያን ሁለት ሴት አግብቶ ከአንድ ቤት ማኖር አይችልም። እምነታችን በጭራሽ አይፈቅድም። አንድ ወንድ ለአንድ ነው። አንድ ኦርቶዶክስ የሆነ ሰው አንድን ሴት ለአንድ ወንድ፣ አንድ ሴት ለአንድ ወንድ፣ አንድ ወንድ ለአንድ ሴት እንጂ አንዲት ሴት አንድ ወንድ ለሁለት ሴት እኔ እንጃ። መጨረሻው ዘመን በእርግጥ እየተቃረበ መሆኑን የሚያመላክት ነውና እና እንደዛ አድርጋ እሷን ከቤት ለማስወጣት የጣረችው ጥረት እኔ በእውነት አስለቅሶኛልም አሳዝኖኛልም። እንደ ሴትነቴ ሴት እንደመሆኔ መጠን አንዲት ሴት እንዴት በአንዲት ሴት እህቷ ናት እንግዲህ የወለደች ናት። በዚህ ልክ አላረገዘችም። ትናንትና የባሏ እና ስትጠይቃት 3 ወር ብላለች። ቢያንስ የ3 ወር እርጉዝ እኮ አርግዘን ወልደን አይተነዋል። 3 ወር ሲሞላን እኮ የሆነ የጡት መነፋፋት አለ፣ የማቅለሽለሽ ጸባይ አለ፣ የምግብ የማስጠላት ጸባይ አለ፣ የማስመለስ ጸባይ አለ። እኔ ቃልዬን ሳረግዝ ሽንኩርት ሲቁላላ ይሸተኛል፣ ያስመልሰኛል፣ ጸባይ የለኝም፣ ምግብ አልበላም፣ የምጠጣ ኮካ ቡናና ኮካ ብቻ ነበር የምጠጣው ቃልዬን እርጉዝ ሁኜ ማለት ነው። ጸባያችን ይቀየራል፣ የሰውነት ልምላሜ አለ ፊታችን። እኔ አሁን ቃልዬን ከወለድኩ ጀምሮ ነው ማዲያት እንደዚህ ወጥቶብኝ የቀረ። በእርግጥ ከዚህ ሀገርም ቢበዛም ግን የቃልዬ እርግዝና ማዲያት ያወጥቶብኛል ማለት ነው። ግን ደግሞ የፊት መቀያየር፣ የሰውነት መለምለም መወፈር አለ። አንዳንዶች ደግሞ ብጭጭ ይላል፣ ባና ክስት ይላል። እቺ ግን ሆዷም አልጨራሽ ሆድሽ እኮ ሞላ ይላል። 3 ወር ቀላል አይደለም። 3 ወር ማለት በቃ ይሄ ነፍስ ባይሰራለትም ግን ሙሉ አካሉን ሰርቶለታል። የ3 ወር ልጅ ማለት በቃ ሙሉ አካሉ ተሰርቷል። ስለዚህ ሆዷ ሞላ ሊል ይገባል። ሆዷ አልሞላም፣ ገና ልስናት፣ ሆዷ አላረገዘችም። እኔ ቪዲዮ እየተናገረ ሰምቻል። እኔ አላረገዝኩም ልጅቱን ለማስወጣት ጭራሽ እንኳን እኔ አርግዣለሁ ብያተይ ራሱ ልዑል አርግዞ መጣ ብትባል እቺ ጅም ትወጣ አይደለችም እያለች ቪዲዮ ስታወራ እኔ ራሱ በጆሮዬ ሰምቻታለሁ ማለት ነው። ቪዲዮ እየተቀረጸ ነበርና በዚህ ልክ ጭካኔ፣ በዚህ ልክ ሰውን ማለት ይቺ ልጅ ያለ ጋብቻ ስለወለደች ልጇን ቤተሰቦቿ አስወጥተዋታል። ከልዑል ጋራ ጠቅላ ገብታለች፣ ልጅ ይዛለች። ገና 6 ወርና 7 ወር ያልሞላው አራስ ጫቅላ ይዛለች። እና ማለት ምን ያደርግልናል? እንደዚህ ከፍተን እንኳን እግዚአብሔርን አሳዝነን እንኳን እግዚአብሔርን አስቀይመን በራሱ የኑሮ ውጣ ውረዱ ራሱ ሰውን እያስቀየመው ነው፣ ሰውን እያስከፋው ነው። እና ለምንድን ምን ያደርግላችኋል? ተንኮል፣ ክፋት፣ ምቀኝነት፣ ራስ ወዳድነት ምንድን ነው የሚጠቅማችሁ? ምንም አይጠቅማችሁም። ማርያምን ቆይ ፕሮፋይል አደርግላችኋለሁ። በጣም ነው እኔ የቀፈፈች ልጅቷ ራሱ። እኔ አይደለሁም የማውቀው ነገር የለኝ። እናትየዋ ትልቅ ሰው ስለሆኑ የልጅየው የልዑል እናት ትልቅ ሰው ስለሆኑ ሶሻል ሚዲያ ላይ አሁን ኤአይ እንዴት እንደሚሰራ ቦዶ እንዴት እንደሚቀነባበር ባለማወቃቸው ውጪሊ ብለው ወተቷት። እሳቸው ሊፈረድባቸው አይችልም። እናት ናቸውና ልጅን አዋረድሽው፣ ልጅን እንደዚህ አረግሽው ብለው ጮሁባት። እቺ ልጅ ግን ምንም ያደረገችው ነገር የለም። ከቤት ያለችው ለማስወጣት እሱ ጋር ጠቅልላ ለመኖር ስትፈልግ ነው። የ3 ወር እርጉዝ ከሆነች መቼስ ነገ ከነገ ወዲያ ሆዷ እየገፋ ሲሄድ ምን እያለ ደግሞ በውሸት እርጉዝ ነኝ አይባልም። እውነት ለመናገር በውሸት
እርጉዝ ነኝ። ምክንያቱም እርግዝና እየገፋ ነው እንጂ ምን እየጠፋ መሄድ አይደለም። ሰው ልጅ ካረገዘ ሆዱ እየገፋ እንጂ ምን የሚጠፋ አይደለም። ለምን ይሄን አንደርስታንድ እንደማናደርግ ለምን አርቀን እንደማናስብ አንደኛ ክብራችን አዋርደን ዝቅ ብለን ለአንድ ወንድ ብለን እየተባላን እየተጋደል ምን ያደርግላችኋል? እናንተስ ቢሆን አንቺ ሴቷስ ብትሆን ምን ይጠቅምሻል? የሚጠቅምሽ ምን አለ? እሷን አባረሽ እሱን ይዘሽ ጥቅምሽ ምንድነው? እስኪ ንገሪኝ። ትጠቀሚበት ነገር አለ? አትጠቀሚም። እሷን አሳዝነሽ እሷን አስለቅሰሽ ምንድነው የሚጠቅምሽ? ማርያምን በጣም ነው እኔ ማለት በቃ እንዴ አገራችን ልንገባው ልባችን እንደዚህ ሲያጓጓ አገራችን ስንገባ እንዲህ አይነት ነገር የሚያጋጥመን ከሆነ ምን ትርጉም አለው እስክንል ድረስ ደርሰናልና እግዚአብሔር ልቦና ይስጠን። እግዚአብሔር ደጉን ዘመን ቸሩን አመትና ጊዜ ይስጠን። የምንዋደድበትን የምንፋቀርበትን እርስ በርስ የምንመሳሰልበትን ጊዜና ወራት አመታት ያምጣልን እንጂ በጣም ተጨቃክነናል። በጣም አንዱ ለአንዱ ተኝቶ ማደር አቅቶታል። እንቅልፍ የሚባል ኢትዮጵያ እርግጠኛ ያለ ብዬ አላስብም። ምክንያቱም በቃ የምናስበው ተንኮል ነው። የምናስበው እኔ ልብለጥ ነው። የምናስበው ያ ሰው ለኔ መሆን አለበት። እኔ ነው የምገባው፣ አንቺ አትገቢውም። ልክ እንደ ሄርሜላ እንደ ሩታ ማለት ነው። ሄርሜላ አሁን ለአብርሽ የምገባው ሴት እኔ ነኝ፣ እንደኔ አይነት ሴት ነው የምትገባው ለአብርሽ ብላ ደረቷን ነፍታ እንደምትከራከረው ሁሉ ይች ልጅም ደግሞ እኔ ለምገባክ የልጅ እናትህን አባራትና እኔ ቆይ ከልጅ እናቶች ላይ ምንድነው ችግራችሁ ማለት አላቀርበስማ ብቻ ከባድ ነው። እኔ እንጃ ማለት ሴት ነንና ነገ ያሁን ጊዜ አሁን አይደለም ማየት ያለባችሁ አሁን መደሰታችሁን አሁን ቆንጆ መሆናችሁን አሁን በቃ ይተወልጋል። ሰውነት ረጋፊ ነው። አያችሁት? የኔን ፊት አያችሁት? ብረት ምጣድቅት ነው የሚመስለው። አያችሁት? ሰውነት ረጋፊ ነው። እኔ ስታዩኝ ጎራዳ ነኝ፣ አይኔ ደቀቅ ብሎ ድንብልብል ያልኩ በጣም የደስ ያለኝ ሰው ነኝ። አሁን ግን ምንም ያ ሁሉ ውበት የለም። ውበት ረጋፊ ነው። ስለዚህ በመልካችሁ በፀጉራችሁ በውበታችሁ እየተመካችሁ በቃ ደግሞ እኮ አሁን ቆንጆ ሴቶች ከቆንጆ ሴቶች ጋር ነው ፉክክር። ደግሞ የሚያፈቅሩት ወንድም እዚህ ግባ የማይባል ማለት ከዚህ ግባ ሁሉ ለመናገር አሁን ልዑል የሚባለው 4 ሜትር ነው። እንዲህ ብላችሁ ነው የምታዩት። በቃ እንደዚህ ብላችሁ ንግግሩ ሁሉ ጅል ነው። የሆነ ሞኝ ነገር ነው መሰለኝ። ይቅርታ አድርጉልኝና ማለት ነው።